እንዴት አረፈዳችሁ ተመልካቾቼ ኤንቢሲ ጤና ጀምሯል ዶክተር አባነኞስ ደዌ ስፔሻሊስት ሐኪም ኤንቢሲ ጤና ጀምሯል ዛሬም እንደተለመደው ከአዲስ እንግዳ ጋር ነኝ ያለሁት የዛሬው እንግዳችን ዶክተር መዝገበ ዩሮሎጂስት ነው ብዬ ላስተዋውቅ ፈለጉና ዶክተር ዩሮሎጂስት ምንድነው የሚለው ራሱ በደንብ የሚነገር ነው እና ራስን አስተዋውቅልንና እስኪ ዩሮሎጂስት ምንድነው የሚለውን እሱን ተነግረናል ኦኬ ዶክተር መዝገበ ገደፌ ይባላል ዩሮሎጂስት ነኝ በሙያ በመንግስት ሆስፒታል ሚኒሊክ ሆስፒታል ሰራለው ጥቁር አንበሳም በዚህ ስፔሻላይዝ የሚያደርጉትን ሰዎች ፎሎ አረጋለሁ ትምርትም ሰጣለሁ ስኪልም አስተላልፋለሁ ዩሮሎጂስት የሚለው ብዙ ጊዜ በተለይ ለአማርኛ ቀጥታ ትርጉም ከባድ ነው ረዘም ያለ ሀረግ የያዘ ነው እሱንም ቢሆን አያሟላው ምን ለማለት ነው የኩላሊት የሽንት መስመር የሽንት ፊኛ የቀዶ ህክምና የሚፈልጉ ችግሮችን የሚያይ ስፔሻሊስት ነው በተጨማሪ ደግሞ የወንዶች ስነ ተዋልዶ ዩሮሎጂስት ነው የሚመለከተው እና ብዙ ሰው ከኔፍሮሎጂስት ጋር ኮንፊውዝ ያደርጋል ኔፍሮሎጂስት ሞር የኢንተርናል ሜዲሲኑ ነው ላይክ ከኩላሊት መስነፍ ጋር ከዚህ ከዲያሊሲስ ጋር የተያዘውን የሚያይ ነው ያኛው ይሄኛው ደግሞ የሰርጀሪው ፓርት ነው አንዳንዴ ደግሞ ከነርቭ ሐኪሞች ጋር ኒውሮሎጂስት እና ዩሮሎጂስት የስም መመሳሰል ያቀርባሉ ዩሮሎጂስት ዩ ነው ይሄኛው ያኛው ኒውሮሎጂስት ይሄኛውም ትንሽ ማምታታት አለው ግን በዚህ መልኩ ብናየው ጥሩ ነው ያስባል ስለዚህ ሽንትና የሽንት ቧንቧን በተያያዘ ከኩላሊት አንስተው እስከ ሞጫው ድረስ ያሉት ችግሮች በሙሉ የዩሮሎጂስት ስራ ነው ኢትዮጵያ ውስጥ ስንት ናቸው እንዳጠቃላይ በዚህ ሰብ ስፔሻላይዝ ያደርጋል አሁን ከ70 በላይ ይሆነን ይመስለኛል አሁን በተመረኩበት ጊዜ 20 ምናምን ነበር ነው አሁን እኔን ለምሳሌ ብታይ አንድ ባች ሁለት ሆነን ነው የወጣ ነው ከዛ በኋላ ግን በጥቁር አንበሳም ጳውሎስም በዛ እየተደረገ መውጣት ጀምሮ አሁን 70 ምናምን ከዛም በላይ ልንሆን እንችላለን አው ስቲል 70 ምናምን ለ130 120 ሚሊዮን ህዝብ በጣም ትንሽ ነው አይደል ዶክተር በጣም ትንሽ ነው ምክንያቱም ብዙዎቹ የኛ ሀገር ችግሮች በተለይ ፕሮስቴት በተመለከተ አሁን የምናወራው ተጨማሪ ደግሞ የኩላሊት ጠጠር ችግሮች በጣም ብዙ ናቸው ለ100 ምናምን ሰው ሚሊዮን ሰው በጣም ትንሽ ነው ገና ነው በጣም ገና ነው ዛሬ እንድናነሳ የፈለኩት አሁን ተቀስ እንዳደረከው ከወንዶች ጋር በተያያዘ በተለይ ተመልካቾቻችን ይሄ በደንብ አብዛኞቹ ተመልካቾቻችን ቤት የሚኖር ይመስለኛል ቢፒኤች የምንለው ወይም ደግሞ ከፕሮስቴት እጢ ጋር የተያያዘ የሱ ንብጠት በተመለከተ ነው የምናነሳው ምንድነው የሚለውን እንጀምር ኦኬ እሺ ፕሮስቴት እጢ በራሱ እንደ ችግር እንደ በሽታ ሳይሆን ስንወለድ አብሮን የሚወለድ ኦርጋን ነው ልክ እንደ ዘር ፍሬዎቻችን ልናየው እንችላለን የዘር ፈሳሽ ሲመነጭ የራሱን የሚያዋጣ አካል ነው ኦርጋን ነው ኖርማል ኦርጋን ነው ግን እድሜ 45 50 ከሞላ በኋላ ማበጥ ወይም ደግሞ መፋፋት ይጀምራል እና ያንን ነው ቢፒኤች ብለን ብዙ ሰው የሚያውቀው በቢፒኤች በሚለው ነው ያ መፋፋት ያ ማደግ ነው ቢፒኤች ብለን የምንጠራው ለምን ያድጋል ብለን መጠየቅ እንችላለን ለምን ተፈጥሯዊ ከሆነ እንትኑ ከፍ ለምን በጣም ብዙ ምክንያቶች አሉት ግን እንደው በቃ ዋናኛው እንዲሁ ግልጽ ያለው ምክንያት የወንድ ሆርሞን ነው ቴስቶስትሮን የምንለው ቴስቶስትሮን ለረጅም ዓመት አብሮን ሲቆይ ቀስ በቀስ ልክ እንደ ጸጉር እንደመመለጥ ነው ብዙ ጊዜ ለታካሚዎች ምሳሌ የምሰጠው ልክ እንደዛው የእድሜ ሂደት ነው ቴስቶስትሮን አብሮን በዘለቀ ቁጥር ያ ሀፕን ያደርጋል መፋፋትና ማደጉ ይጀምራል 50 ስንሆን የብዙ ሰው ማደግ ይጀምራል ኦኬ ሶ ይሄ ናቹራል ተፈጥሯዊ ሂደቱ ነው ከፍ ማለት የእድሜ ሂደታ እንጂ በሽታ ችግር ሆኖ ወይ አዲስ ነገር በቅሎበት ሳይሆን ራሱ እየፋፋ ይሄዳል ይሄ የተፈጥሮ ሂደት የማደግ ምልክት ነው የእድሜያችን የመሄድ ምልክት ነው ሌላ ነገር አይደለም ኦኬ እንደ መሸበት ጸጉር እንደ መሸሽ አይነት አርገን እንደ መመለጥ ምክንያቱም ሴቶች ዳውን ሲመለጡ አናይም ወንዶች ናቸው የሚመለጡት እና ይሄኛውም ልክ እንደዛው እንደማለት ነው ስለዚህ አብዛኞቹ ቤት ይኖራል ማለት እንችላለን ላይክ ምንድነው ብዙ ጊዜ የምንጠራው ላይክ 50 ከሞላው በኋላ ሰው በየአመቱ 10% እየጨመረበት ነው የሚሄደው 10% ሰው ይሄ እየገጠመው ነው ልክ 80 እድሜ ስንደርስ 80% ሰው ከ10ሩ 8ቱ የፕሮስቴት መፋፋት ይገጥመዋል በየቤታችን ደግሞ የሚኖረው ከነዚህ ውስጥ ደግሞ የተወሰነው ሰው ሽንት ላይ ምልክቶች ስለሚኖሩት በትክክል ችግሩን አብዛኛው ቤት ይታያል ብዬ አስባለሁ
አዎ ይሄ ዛሬ ፕሮግራማችን በርካታ ሰዎች በቤታቸው የጋሽ ገሌ ችግር የሚሉት አይነት ችግር ይመስለኛል። አሁን እንዳልከኝ ኤፒዲሚዮሎጂካሊ በጣም ሰፊ ነው። በጣም ሰፊ ነው። ብዙዎቻችን ቤት የምናየው ችግር ነው። ወይ ሽንት ሲሸኑ ሽንት ቤት ገብተው ሊቆዩ ይችላሉ፣ ወይም ደግሞ ሽንታቸው ሲመጣ ደህና እየተጫወቱ የነበረ ሰው ሽንታቸው ሲመጣ ማጣደፉ ስላለ ሮጥ ሲሉ ካየናቸው አንዳላ በተለይ እንደ ዩሮሎጂስት ያንን ያስተውላለን። ብዙ ነው እና ደግሞ በተለይ ደግሞ እናቶች አብረዋቸው የሚኖሩ እናቶች በጣም የሚቸገሩበት ጉዳይ ነው። ሌሊት ላይ መመላለስ አለ፣ አብሮ መቀስቀስ ይኖራል፣ ወይ ደግሞ ፖፖ ማቀበልም የእናቶች ስራ ሊሆን ይችላል። ብዙ ጊዜ እንደዚህ በእድሜ የገፉ እናትና አባቶች አንድ ላይ ሲኖሩ አብረው ችግሩ ተከፋይ የሚሆኑት እናቶች ናቸው። 80 ዓመት የሞላቸው 100 ሰዎች ቢቀመጡ 80ዎቹ ይሄ ችግር አለባቸው ማለት የሽንቱ ችግር ኔሴሰርሊ ላይሆን ይችላል፣ ግን ፕሮስቴቱ ፋፍቷል። ፕሮስቴቱ ፋፍቷል። 8ቱ ወይም ደግሞ ከ180 ሰዎች ፋፍቷል። አሁን 10 ትልልቅ ሰዎች እየተጫወቱ እና ከዛ ውስጥ 8ቱ ፋፍቷል እንደማለት ነው። የግድ ሽንት ችግር ላይኖርባቸው ይችላል። ምልክት ላይ ያሳዩ ይችላል። እነማን ናቸው ምልክት ማሳየት የሚጀምሩት? በትክክል ያንን መናገር ያስቸግራል። እንደው እንደ አርገን ብናየው ነው የሚሻለው። የተወሰኑት ሰዎች ከነዛ ውስጥ ይኖራቸዋል። ኦኬ ምንድን ናቸው ምልክቶቹ ማለት እንችላለን? ብዙ ጊዜ በሁለት ከፍለን ነው ማየት የምንፈልገው። ምንድነው የመዝጋት ምልክቶች፣ በአማርኛ በእንግሊዘኛው ቮይዲንግ በሕክምናው የምንለው ነው። ሌላው ደግሞ የሽንት ለመቆጣጠር መቸገር ወይም ደግሞ ሽንት ተሸክሞ ለመቆየት መቸገር ስቶሬጅ ሲምፕተም የምንላቸው ናቸው። የመዘጋት ምልክቶች ማለት ሽንት መጣኝ ብለው ሄደው ይቆማሉ። ሽንት ቤት ቀጥ ብለው ቆመው ትንሽ ቆይተው ነው ሽንቱ መውረድ የሚጀምረው። ይሄ አንዱ የመዘጋት ምልክት። ሁለተኛ ሲወርድ በቀጭኑ ነው የሚወርደው። ድሮ ራቅ ብሎ የሚወርደው ሽንት አሁን ቀረብ ማለት ጀምሮ ቀስ በቀስ ደግሞ መንጠባጠብ ብቻ ይጀምራል። ሶስተኛው ደግሞ ግፋይ ማለት ነው። ሲሸኑ እንደ ድሮ እንደ ሄዱ መሽናት የለም፣ ገፍተው ነው የሚያወጡት። እንደ ማስማጥ አይነት ነው። እንደ ማስማጥ አይነት ሽንተ ማጥ ነው የሚሉት ተለመደው ቋንቋ። እሱ አይነት ስሜቶች መዘጋት ምልክቶች ናቸው። የሽንት የፊኛ መሸከም አለመቻል ደግሞ በተለይ ሁለቱ የአኗኗር ዘይቤን በጣም የሚረብሹ ናቸው። ማጣደፍ፣ አጣድፎ ማምለጥ ነው። ሽንት ሲመጣ ፋታ አይሰጣቸውም ሽንት ቤት እስከሚደርሱ ድረስ። ያንዳንዶቹ ማምለጥም አለው። ሌላው ደግሞ ሌሊት መመላለስ፣ ቶሎ መምጣት አለ። የቀኑ ብዙ እንደ ችግር እንኳን ባናየው የሌሊቱ ግን ሁለት በላይ አንድ ሰው ለሽንት ብሎ እንቅልፉ ተቀስቅሶ ሄዶ የሚሸና ከሆነ ያ እንደ ችግር ነው የምናየው። ምክንያቱም ከእንቅልፍ መነሳቱ በራሱ ይረብሻል፣ ሸንቶ ይመጣል፣ ተመልሶ ወደ እንቅልፍ መመለስ በራሱ ጊዜ ይፈልጋል። ስለዚህ ይሄንን አኗኗርን በደንብ አድርጎ አፌክት የሚያደርግ ችግር ነው። ስለዚህ በሁለት ከፍለን ነው የምናየው። ሌሎች ተጨማሪ አሉ። ለምሳሌ ሽንት ደህና ሆነው ወይ እነዚህ ምልክቶች ኖረው የሆነ ቀን ለመሽናት ሲሞክሩ እምቢ ይላል። ከነጭራሹ መዘጋት ችግርም የሚገጥምበት ጊዜ አለ። ግን ይሄ የተወሰኑ ሰው ቅድም እንዳልነው ከ10ሩ 8ቱ ይሄን ቢኖራቸው እንኳን የሽንቱ ምልክት የሚኖራቸው ደግሞ ከዚህ ውስጥ ውስኑ ናቸው። ሁሉም አይደሉም። ከቀላል እስከ ከባዱ ችግር ይኖራቸዋል። አሁን እንግዲህ አንተም አንስተህልኛል ዶክተር፣ ይሄ ምልክቶች በሁለቱም ስትሪም ያሉት ምልክቶች ይሄ እለት ተለት የአኗኗር እንትናችን በጣም አፌክት ያደርገዋል አይደለ? በትክክል። እስቲ ኤክስፒሪየንሶች እንደዚህ ሼር የሚያደርጉ ታካሚዎች ምናምን ነገር? ብዙዎቹ በተለይ ማጣደፍና ማምለጡ ከስብሰባ ላይ መሳተፍ ኢቭን ስብሰባ መሪ ሆነው የግድ ሽንት ቤት መሄድ የሚገደዱ ሰዎች አሉ። ይሄ አንዱ እንትን ነው። መኪና ላይ በተለይ አዲስ አበባ ደግሞ ሽንት ቤት እዚህም እዛም የማናገኝበት ህንጻዎች ሽንት ቤታቸውን ቆልፈው ነው የሚሉትና ብዙ ሰው መኪና እየነዳ ወይም ደግሞ መኪና ውስጥ ሆኖ ወርዶ ሽንት ቤት የሚያገኝበት ሁኔታ የለም። ይሄም አጣደፉ ጋር በጣም ችግር ነው። ሌላኛው ደግሞ ይሄ ሌሊት ደጋግሞ መነሳቱ ቀን ላይ አኗኗር እንትማን ነው ኖርማል ስራን ለመስራት ያግዳል። ማህበራዊ ኑሮ ላይ ደግሞ ስናይ ይሄ ማህበራዊ ኑሮ ላይ መሳተፍ ለምሳሌ ለቅሶ መሄድ እንደዚህ ፕሮግራሞች ላይ መገኘት ብዙ ሰው ስለሚሳቀቅ ያን ነገር አቮይድ ማድረግ ይጀምሩና ቀስ በቀስ እዛው ቤታቸው ይቀመጣሉ ለዚህ ችግር ብቻ ሲባል ማለት ነው። ስለዚህ በደንብ አፌክት ያደርጋል።
ያው ከዚህ በፊት እንዲሁ ሽታ ለምሳሌ አንዳንዶቹ ያመልጣቸዋል አይደለ ሽንት እና ያ ሽታ የሚፈጥረው ሽታ ራሱ እንደው አሳቋቸው ከእድር የሚቀሩ ሰዎች ምናምን ነገር በትክክል በደንብ ነው የሚያሳቅቀው ኖትሰብል ነው ደግሞ የሽንት ትንሿን ብትሆን ትረብሻለች እነሱ ደግሞ ያው ሁላችንም የተፈጥሯዊ ነው አይምሯቸው ያን ነገር አግዝፎ ነው የሚያየው ልክ ሽታ መኖሩን ስለዚህ ይሄን አክቲቪቲዎች የማህበራዊ ግንኙነቶችም በደንብ ሊሚት ያደርጋል በቀላሉ የሚታይ አይደለም እንግዲህ ምልክቶችን አየናቸው አሁን በደንብ አድርገን የተወሰነ ተመልካቾች ራሱ ሪያላይዝ የሚያደርጉት ማለት የሚያገናዝቡት ይመስለኛል ቤት ውስጥ ከሚያዩት የትልልቅ ሰዎች ጋር ችግር ጋር በተያያዘ ሪስክ ፋክተር የሚባለው ወይም ደግሞ አሁን ከ10 ሰዎች መካከል 8ቱ ፕሮስቴት እጢው ይፋፋል ብለህናል አይደለ ከነዛ መሃል ግን የተወሰኑ ናቸው አሁን የጠቀስክልን ችግር የሚያጋጥማቸው ሪስክ ፋክተር ብለን ወይም አጋላጭ ነገር ምንድነው የሚለው አጋላጭ ነገሮቹ ያው ቅድም እንዳልኩት ዋናው ነገር ሆርሞኑ ነው ከዛ ውጪ ብዙ ነገሮች መዘርዘር ይቻላል አንዳንዶቹ የተረጋገጡ ናቸው አንዳንዶቹ የተረጋገጡ አይደለም ለጠቅላላው ማህበረሰብ የሚጠቅመው ነገር ግን አክቲቭ ላይፍ ያላቸው ኤክሰርሳይዝ በደንብ ማድረግ የሚችሉ ሰዎች ሰውነታቸው ውፍረት ያስወገዱ ሰዎች አንድ የመፋፋቱን እድል በተወሰነ ደረጃ መቀነስ ይችላሉ ሁለት ደግሞ እነዚህ ምልክቶች በተወሰነ ደረጃ ሊቀንሱላቸው ይችላሉ አንድ ምልክቱም አለመኖር አለ ሁለተኛ ደግሞ ህክምና መፈለግ በራሱ እንደ ችግር ነው እኛ የምናየው ምክንያቱም ፕሮስቴት እጢ ስለፋፋ ብቻ ህክምና አይፈልግም ስለዚህ ሲምፕተም ከሌላቸው ምልክት ከሌላቸው ወደ ህክምና አይሄዱም ስለዚህ ያ እንዳይመጣ አክቲቭ ላይፍ ስታይል አድቫይዝ እናደርጋለን ከዛ ውጪ አመጋገብ ላይ ምናም ብዙ ይባላል ብዙ ጊዜ በመጽሐፍም በምንም ሜንሽን የሚደረገው የዱባ ፍሬ መጠቀም በተወሰነ ደረጃ ይረዳል የዱባ ፍሬ ተቆልቶ የሚበላው አይነት ነው አይነት ነገር እሱ መጠቀም ይቻላል የተወሰነ ይረዳል ብዙ እንትን ባይሆንም እንደ ህክምና አድቫይዝ ባናረጋው ይረዳል ኤክስፒሪየንሶች እንደዚህ ከታካሚዎች ምናምን በደንብ አንተ ፐርሰናሊ ታገኛለህ ወይስ እንደ ሪሰርቾች እንትኑን ነው ያው ቴክስት ቡክ ላይ ስለምናየው አፍ ሞርቶ እንናገራል ብዙ አሉ ሌሎችም የምግብ አይነቶች ግን እነዛኞቹ በየዌብሳይቱ በየእንትኑ የምናያቸው ነው ይሄኛው ግን በቴክስት ቡክ ደረጃ ሜንሽን የተደረጉ ነገሮች ስለሆኑ እንጂ ከታካሚ ጋር ብዙ አውርቼበት አላውቅም ኦኬ እሺ ዶክተር ወጣቶቹ ጋር ልምጣ ወጣቶች አሁን ከ45 አመት በላይ ከ50 በላይ ነው ይሄ ሪስኩ እንግዲህ እየጨመረ የሚመጣ የተባባል ነው አይደለ 45 አመት 50 ያልሞላቸው ወጣቶች እንደው ይሄ ነገር በስተርጅና እድሜ ከፍ ካለ በኋላ እንዳይገጥመኝ ቢሉ ምን ትመክራቸዋለህ የተለየ የሚከላከሉበት መንገድ የለም ሁሌም አድቫይዝ የምናደርገው አመጋገባቸውና ኤክሰርሳይዝ ላይ ሄልዚ ላይፍ ስታይል የምንለው እሱን በደንብ ፕሮሞት ካደረጉ ቢያንስ ፕሮስቴቱ ቢያድግ እንኳን ሲምፕቶማቲክ ሳይሆኑ መቆየት ይችላሉ ቀድም የጠቀስናቸውን የሚያስጨንቁ ምልክቶች ቢያንስ እነሱን ለመቀነስ እሱ በተወሰነ ደረጃ መከላከል ይችላሉ በጣም አሪፍ እንግዲህ ተመልካቾች በተለይ ከፕሮስቴት እጢ ማደግ ጋር በተያያዘ ቢፒኤች በተለምዶ የምንለውን ችግር ነው ያነሳን ያለ ነው ከዶክተር ጋራ ከአፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልካቾች ከአፍታ ቆይታ በኋላ ተመልሰን መተናል ዶክተር ወደ እንዴት ዲያግኖስ ይደረጋል የሚለው ጋር እንምጣ እንዴት ነው የሚታወቀው የሚለው ጋር ምንድነው ቀደም እንዳልኩት ይሄ መፋፋቱን ችግሩ ለማለት ትንሽ ስለሚከብድ ነው ምክንያቱም ኖርማል የተፈጥሮ ሂደት ስለሆነ ብዙ ሰዎች ጋር አለ ግን እኛ ጋር የሚመጡት ያው የሽንት ምልክቶች ማየት ሲጀምሩ ነው የሽንት ማየት ምልክቶቹ ስንል ቀደም የጠቀስናቸው ምልክቶች ማየት ሲጀምሩ ወይ መጣጠፉ ሊሆን ይችላል ወይ ደግሞ ሲወርድ ማስቸገሩ ሊሆን ይችላል ወይ ደግሞ አንዳንዴ እነዚህ ምልክቶች እንደ እርጅና ምልክት ያያቸውና ኮምፕሊኬሽኖቹ መተው ለምሳሌ ኢንፌክሽን ተደጋጋሚ ሲመጣ የዛኔ ምርመራዎች እናገኘዋለን ምንድነው ብዙ ጊዜ ያው የሰውየውን እድሜ እናያለን የሽንት ምልክቶች አሉ ከዛ ቀጥሎ የሚመጣው ምክንያቱም በጣም ኮመን ስለሆነ የመጀመሪያው ጥርጣሬያችን እንደ ዩሮሎጂስት ወይም እንደ ማንኛውም ቀዶ ሐኪም ቢፒኤችን ነው መጀመሪያ የምናስበው ስለዚህ መሰረታዊ ምርመራዎች እናደርጋለን ይሄ የሚጨምረው የሽንት ምርመራ ኢንፌክሽን አለ የለም የሚለውን ለማረጋገጥ የኩላሊት ስራ ምርመራ ምክንያቱም ያው ከታች ሲዘጋ ኩላሊቱ አፌክትድ ስለሚሆን ከዛ ሶስተኛው ችግሩን ለማረጋገጥ መጠኑ ሳይዙ ምን ያህል ነው የሚለውን በአልትራሳውንድ ቼክ እናደርጋለን
እነዚህ መሰረታዊ ምርመራዎች ናቸው። ከዛ ቀጥሎ የሚመጣው የካንሰር ጠቋሚው ምርመራ ይመጣል። ቀጥሎ አድጓል ወይስ አላደገም ብለን ካጣራን በኋላ ወደ ካንሰር ጠቋሚው እንሄዳለን። አንዳንድ ቦታዎች ላይ ያደጉት ቦታዎች ላይ የካንሰር ጠቋሚውን አብረው ያረጋሉ። ምክንያቱም ህክምናውም እንደልብ ስላለ ሁሉንም ሰው ራይት ኤንድ ሌፍት ከተወሰነ እድሜ በኋላ ቼክ ያረጋሉ። ስክሪኒንግ የሚለው ማለት ነው። ስቲል ኮንትሮቨርሻል ነው፣ ግን ስክሪኒንግ አንድ እንትን ነው። ፕሮስቴት ካንሰርም ሊሆን ይችላል የሚለውን እንደ አንድ እንትን እናንሳው ከዚህ ንግግር። ፕሮስቴት መፋፋቱ ለብቻው ነው፣ ካንሰሩ ለብቻው ነው። ስለዚህ እሱ ያኛው ህክምናውም ቶታሊ የተለያዩ ነገሮች ናቸው። ምልክታቸው ተመሳሳይ ሊሆን ይችላል፣ በጣም ተቀራራቢ ነው። ምክንያቱም ያው ይሄኛው ማደግ ነው የሚያመጣው፣ ይሄኛው ማደግ ነው። ሁለቱም አልሞስት ተቀራራቢ አይነት ምልክቶች ናቸው ያሏቸው። ስለዚህ ፋፍቷል ስንል ካንሰር ነው ወይስ አይደለም የሚለውም እግረ መንገድ ማጣራትና እንትን ማድረግ አለብን። ምክንያቱም ህክምናውም ይለያል። ያው ካንሰር ሲሆን ሌላም መዘዞች ስለሚኖሩት በጊዜ አግኝቶ ህክምና እንዲያገኙ ማድረግ ስላለብን ማለት ነው። አሪፍ። ከዛ ውጪ ምን አይነት እንትና ያለው መሰለ ዶክተር፣ ለምሳሌ ሜጀር ተደርጎ ሳይዙ የመጠኑ የመፋፋቱ መጠን ይጻፋል አይደለ? እንትን ላይ በጣም ትልቅ የሆነ እና አነስ ያለ ይሄ ሳይዙ ማተር ያደርጋል ሲምፕቶማቲክ ለመሆን ምልክቱን ለማሳየት? ይሄ በጣም ጥሩ ጥያቄ ነው። ብዙ ጊዜ ብዙ ታካሚዎቻችን የሚሉን ነው፣ ነግረናቸውም ተመልሰው የሚጠይቁን ጥያቄ ነው። ለምሳሌ ከ30 በላይ ሲሆን ፕሮስቴት ሳይዙ አድጓል እንላለን እና አንዳንድ ሰው 35 ሆኖ የሽንት ምልክቱ ጠንካራ ሊሆንበት ይችላል። አንዳንዱ ደግሞ 100 ሆኖ 150 ሆኖ እንደዚህ ምንም አይነት የሽንት ምልክት የለውም። ግን ለኔ ትርጉም የሚሰጠኝ ይሄኛው 35 ነው ያኛው 150 ነው የሚለው ሳይሆን የትኛው ሰውዬ የሽንት ምልክት አሉት የሚለው እነዛኞቹ እና ሽንት ምልክቱ በምን ያህል ደረጃ ጠንካራ ነው የሚለው ነው መሰረታዊ ነገር። ብዙ ታካሚዎች ምንድነው አምና እኮ 40 ነበር አሁን 50 ደርሷል ይላሉ። መድኃኒት ላይ አርገናቸው መድኃኒቱ በመጀመሪያ ነገር እንትን እንዲላል ሳይዙን እንዲቀንስ ወይም ደግሞ እንዲያቆመው አይደለም። ያ ተፈጥሮ ሂደቱን ይዞ ይሄዳል። ሽንቱ ግን በአግባቡ እንዲወርድ እና እነዛ ምልክቶች እንዲቀንሱ ነው የሚጠቅመው እና ሳይዙ ላይ ፎከስ እንዳያደርጉ ያው ደጋግመን እንትን እናደርጋለን። 150 ቢሆን ሽንት ምልክት ከሌለ በቃ ችግር አይደለም በራሱ። ለምንድነው ሽንት ምልክቱን የማናሳየው ብለው ቢጠይቁ፣ ለምሳሌ 40 የሆነው የሽንት ምልክት አሳይቶ ቅድም የጠቀስከውን 70 የሆነው ወይ 50 የሆነው የማያሳየው ሳይዙ ማተር የማያደርገው ለምንድነው ብለው ቢጠይቁ ተመልካቾች? እንደ ፕሮስቴቱ አቀማመጥ ነው። ላይክ አሁን የሰውነት ቅርጻችን የተለያየ ነው እያንዳንዳችን። ልክ እንደዛው እንደ ፕሮስቴት አቀማመጡ ነው። ምክንያቱም አንዳንዱ 3 ሎቦች ናቸው ያሉት ፕሮስቴት፣ ዳርና ዳር አሉ። ላተራል ሎብ ምንለው፣ አንዱ ደግሞ ሚዲያል ሎብ አለ። ላተራል ሎቦቹ ቢያድጉም ብዙ ጊዜ መስመሩን የመዝጋት እንትን የለ። ሚዲያል ሎቡ ግን መስመሩ ዋናው መስመሩ ላይ ያለ ነው። አንዳንዴ ደግሞ ሲከፋም ወደ ፊኛ ውስጥ ይገባል። ስለዚህ የፕሮስቴቱ ሳይዝ ነው ሞር ወደ እንትን የሚሄደው ሲምፕቶማቲክ እንዲሆኑና እንዳይሆኑ የሚያደርጋቸው። ብዙ ተፈጥሯዊ ነገሮችም ቢኖሩ ዋናው ነገር ግን የአቀማመጡ ሁኔታ ነው። የቱ ጋበጠ የሚለውም ይወስናል። የቱ ጋበጠ የትኛው እንትን ነው ሞር ያበጠው። አንዳንዱ ሲያድግ ወደ ዳር እየሰፋ ነው የሚሄደው። እሱ መሀሉን እስካልነካው ድረስ 200 ሆኖ ምንም የሌላቸው ሰዎች አሉ። 35 ሆኖ ደግሞ በቃ መቆጣጠር የማይችሉት የሽንት ችግር ያለባቸው ሰዎች አሉ። አንዳንዱ ግን መስመሩን እየዘጋው ነው የሚሄደው። በዛ ምክንያት ነው የሚሆነው። እንደዚህ ኮምፕሌኖች ክሊኒክ አካባቢ ያጋጥማል አይደል? ሳይዝ በተለይ ብዙ ጊዜ ምንወያይበት ፖይንት ነው ከታካሚዎቻችን ጋር። ወደ ህክምናው ጋር እንምጣ ዶክተር። የህክምና አማራጮቹ ስለ ህክምና ስናወራ የመጀመሪያው ነገር ማወቅ ያለብን ፕሮስቴት ስለፋፋ ብቻ ህክምና ይፈልጋል ማለት አይደለም። ቅድም እንዳልነው ተፈጥሮ ሂደት ነው፣ የማደግ ምልክት ነው። እድሜያችን እየገፋ ነው ማለት ነው። ልክ አሁን ያው ጸጉር ትራንስፕላንት ብለን መጣን እንጂ ድሮ ሰው ስለተመለጠ ህክምና አይፈልግም። ስለዚህ ይሄኛው ስላደገ ህክምና አይፈልግም። ህክምና የሚፈልገው መቼ ነው? ሽንት ማስቸገር ሲጀምር። ይሁን ሽንት ማስቸገሩን በ3 ከፍለን ነው የምናየው። ማይልድ ሲምፕተም ወይም ደግሞ በጣም መጠነኛ ምልክቶች አላቸው፣ መካከለኛ ምልክቶች፣ የከፋ ምልክቶች አሏቸው። ስለዚህ ህክምና የሚፈልጉት መካከለኛ ምልክት ያላቸውና ከፍተኛ ምልክት ያላቸው። መጠነኛ ምልክት ያለው ሰው ወይም ደግሞ ምንም ምልክት የሌለው ሰው ሳይዙ የቱንም ያህል ቢሆን ህክምና አይፈልግም፣ የመድኃኒትም የቀዶ ህክምና። ስለዚህ በዛ አይን ነው የምናየው ብዙ ጊዜ የፕሮስቴት መፋፋት።
ኦኬ ህክምናው አሁን የመድኃኒት ህክምና የሰርጀሪ ህክምና ብለህናል አይደለ? የመድኃኒት ህክምናው ለነማን ነው እና ምን ያህል እንደው ያው ምልክቶቹን ከማሻሻል አንፃር ከማስተካከል አንፃር ምን ያህል ጠቅማቸዋል? ነው ምንድነው ጀነራሊ የድሮ እሳቤ በቃ ፕሮስቴት ይፋፋ ሽንት ምልክት አመጣ ሰርጀሪ ይሄ ነበር የነበረው እሳቤ። አሁን ሞር ሜዲካል ቴራፒ ሆኗል። አሁን ምንድነው እንደውም እኛን የሚሉን የሰርጅን ሆኖ ኢንተርኒስት አይነት ነው። ምክንያቱም ብዙ ሰው ነው የኛ ታካሚዎች ብዙዎቹ ፕሮስቴት ታካሚዎች ናቸው። ብዙዎቹን በመድኃኒት ነው የምናክማቸው። ስለዚህ ልክ እንደ ኢንተርኒስት ነው በአንድ ሳይድ ምንታየው፣ ምክንያቱም ላይፍ ሎንግ መድኃኒት ነው። ስለዚህ ምንድነው እንትኑ በቃ አንድ ሰው ሲመጣ የመጀመሪያው ካንዲዴት የመድኃኒት ላይ ነው የምናስበው። የተወሰኑ ነገሮች አስገዳጅ ሁኔታዎች አሉ ሰርጀሪ የሚያስፈልጉ። ለምሳሌ ተደጋጋሚ የሽንት ምልክት የሚመጣበት ሰው ከሆነ አንድ ሰው ፕሮስቴቱ አድርጎ ተደጋጋሚ ሽንት ምልክት ማን ኢንፌክሽን የሚመጣ ከሆነ ይሄ ሰውዬ ካንዲዴት ነው ለሰርጀሪ። ሽንት መድማት የፕሮስቴት መድማት ሽንት መድማት ላይ የምናየው ነገር ነው። እሱም ተደጋጋሚ ከሆነ ለመድኃኒቱ እምቢ የሚል ከሆነ አሁንም ይሄም ሰውዬ ሰርጀሪ ግዴታ ነው። ሶስተኛው ኩላሊት ላይ ጫና ከፈጠረ ኩላሊት ወይ ኩላሊት ስራውን መስተጓጉል ከጀመረ ወይ ደግሞ ውሃ መያዝ የምንለው አለ ሃይድሮኔፍሮሲስ እሱ ማሳየት ከጀመረ አሁንም ሰርጀሪ ነው በመድኃኒት አናክመው። አራተኛው መድኃኒት እምቢ ካለ መድኃኒት ሰጠናቸው መድኃኒት እምቢ ካለ ይሄም አንድ ምልክት ነው። ሌላው ደግሞ ቅድም መጀመሪያ ላይ ስጠቅስ የነበረው ሽንት ከነጭራሹ የሚዘጋቸው ሰዎች አሉ። እነሱ ሰዎች አንዴ መድኃኒት እንሞክራቸዋለን፣ በጣም አልፎ አልፎ ሁለተኛ ዙር እንሞክራቸዋለን። ካቴተር ነው መጀመሪያ የምናስገባው። ካቴተር አድርገን መድኃኒት ለትንሽ ቀን አድርገን ካቴተሩን አውጥተን ቴስት እናደርጋቸዋለን። ከሸኑ ሰርጀሪው ይቀርና መድኃኒት ላይ ይሆናሉ። ካልሸኑ ግን እንትን ላይ እናደርጋቸዋለን። ማነው ወደ ሰርጀሪው እንሄዳለን። እኛ ሀገር ትንሽ ችግሩ ምንድነው አብዛኛው ታካሚ የሚመጣው ከሩቅ ሀገር ነው፣ ከክፍለ ሀገሮች ነው የሚመጣው፣ ከሩቅ ቦታ ነው የሚመጣው። እነዚህ ታካሚዎች ከዛ ድረስ መጥተው መድኃኒት ወስደው እንደገና ሄደው እንደዚህ ረጅም የሆነ አስቸጋሪ የሆነ አኗኗር ነው የሚሆንባቸው። ለነዚህ ብዙም ሰርጀሪውን ማነው መድኃኒቱን አንገፋፋቸውም፣ ወደ ሰርጀሪ እንሄዳለን። ሌላው ደግሞ መድኃኒቱ በራሱ ወጪ ነው፣ ትንሽ አይደለም። እንደው አሁን በመናቀው ትንሹ የሚባለው 1000 ምናምን ብር ነው፣ በየወሩ ነው የሚመጣው። ለአብዛኛው ኢትዮጵያዊ ከባድ ነው። ከዛ ደግሞ እድሜ ልክ ነው፣ ይሄም ከባድ ነው የሚሆነው። በዚህ ምክንያት ሶስተኛው ደግሞ አንዳንድ ሰው መድኃኒት እድሜ ልክ መውሰድ አልፈልግም ይላል። እነዚህ አይነት ታካሚዎች ሲሆኑ ምንድነው የምናደርገው? ምርጫውን እንሰጣቸዋለን። ወደ ሰርጀሪ ከሄዱ ሰርጀሪውን አናስገድዳቸውም፣ ሰርጀሪ እናደርግላቸዋለን። ይሄ ነው። ጥሩ መድኃኒቱ አሁን እኔ ጀስት በየክፍለ ሀገር በተለይ ክሊኒኮች ጋር ማየውን ነው የምጠይቅ። መድኃኒቱ አልሰራልኝም የሚሉ ታካሚዎች ያጋጥማሉ። ሪል መድኃኒቱ በትክክል ይሰራል ወይስ ምንድነው ችግሩ የነዚህ ሰዎች? እንግዲህ ይሄንን ላይክ የሆነ እንደው ፔፐር ቢሰራበት ማስበው ነገር ነው። በራሴ ኤክስፔሪያንስ ምንድነው አሁን ጤና መድን የሚባለው ከመጣ በኋላ ብዙዎቹ ታካሚዎቻችን መንግስት ላይ የምናገኛቸው ታካሚዎቻችን በመድኃኒት ኮምፎርታብል ሆነው ነው ያሉት። ከዚህ ቀደም ግን አሁን የጤና መድን በደንብ ሳይስፋፋ ብዙ ሰው ከኪሱ ያንን መድኃኒት መግዛት በነበረበት ጊዜ መድኃኒት ተስማምተውልን ከ4 ከ5 ወር በኋላ ግን ይመጡና አልሰራልኝም ይላሉ። እነዚህ ታካሚዎች ቁጥራቸው ቀንሷል። አሁን ለኔ ምናልባት ኢኮኖሚካል ሪዝን ሊሆን ይችላል። ምክንያቱም ያን መድኃኒት አንደኛ መድኃኒት እንደ ልብ አለማግኘትም በራሱ አለ፣ መዞር አለ። ሁለተኛ ያው ለአብዛኛው ኢትዮጵያ አቅም ይፈትሻል። ስለዚህ በዛ ምክንያት ሊሆን ይችላል እንጂ የምናየው ታካሚ አሁን በተለይ ቴክስት ቡኩም ሊትሬቸሩም የሚለው መድኃኒቱ ኢፌክቲቭ ነው፣ ለአብዛኛው ሰው ኢፌክቲቭ ነው። ስለዚህ ሞስት ላይክሊ ወይ መድኃኒት መውሰድ አለመፈለግ፣ ብዙዎቻችን መድኃኒት መዋጥ ምቾት አይሰጠንም፣ አለመፈለግ፣ ሁለት ወጪ፣ ሶስተኛ እቺ መንከራተቱ ላይክ በየጊዜው ሕክምና ቦታ መምጣቱ ምኑም ስለማይመቻቸው እንትን ያደርጉታል። ወደ ሰርጀሪ ስለሚመጡ እኔን ለማሳመን አልተሻለኝም ይሏል። ስለዚህ ኮንቪንስድ ሆናለሁ፣ ይሰራላቸዋል። ግን ከመጀመሪያውም አልፈልግም ቢሉ ያንን ከሐኪሙ ጋር እንትን ክርክር ስለሚመስላቸው በአልተሻለኝም ሰበብ ነው ወደ ብዙ ያጋጥማል። ትክክል ነሽ። በተለይ ክፍለ ሀገር ደግሞ ሲሆን መድኃኒቱም የለም፣ በዛ እንደ ልብ አያገኙትም። አዲስ አበባ ስልከው ወይ አዲስ አበባ መጥተው ይዘው ሄደው ያ ስለሚሆን ነው የሚሆነው እንጂ በአብዛኛው መድኃኒቱ ይሰራል።
ሰርጀሪው አሁን በኦፕሬሽን ያ እጢው መውጣቱ ሙሉ በሙሉ ያድናል ብለን ማለት እንችላለን? አዎ ምንም እንትን የለውም። ፕሮስቴቱ ከወጣ ይድናል ማለት ነው። ያው ቅድም እንዳልኩት በሽታ አይደለም ያ የምናወጣው አሁንም ልክ እንደ መድኃኒቱ ነው። ሽንቱን ለማስተካከል ነው። የሽንቱ በአብዛኛው ይስተካከላል። ብዙ ጊዜ ችግር የሚሆንብን ሰርጀሪ ማንገፋፋቸው ግሩፖች አሉ። በተለይ እቺ ማጣደፉ ለሊት የሚመላለሱ ሰዎች ሽንቱ በትክክል የሚወርድ ኃይል ያለው ሆኖ እነዚህኞቹ ብቻ ከሆነ ምልክት ያላቸው እነዚህኞቹ ሰዎች ሰርጀሪ አንመክራቸው። ምክንያቱም ሰርጀሪውም ተሰርቶ እነዚህኞቹ ብዙ ፕሮብሌሙ ያለው ፊኛው ላይ ነው። ፕሮስቴቱ ታች ቢኖርም ፊኛው በዛ ፕሮስቴት ምክንያት ይረበሻል። ርብትብት ሆነ ነው የምንለው። ስለዚህ ያ ችግር ሰርጀሪውን ሰርተን ሊቀጥል ይችላል። ያንዳንዶቹ ደግሞ ማምለጡ እንደውም ሊጨምር ይችላል። ስለዚህ ጥንቃቄ ይፈልጋል። በመድኃኒት ሞክረን እምቢ ካለ ሌሎች መድኃኒቶችም አሉ ይህንን ለማረጋጋት የሚጠቅሙ እሱንም ማድረገን እምቢ ካለ ታካሚውና ሐኪሙ በደንብ ያንን ሪስክ አብረው ተሸክመው ወደ ሰርጀሪ ልንሄድ እንችላለን። ይሄ በተለይ መውረድ ላይ ያለውን ችግር ግን ያድናል እንትን ይላል እንጂ ሙሉ በሙሉ ምልክቶቹ ይጠፋሉ የሚል ዋስትና አይደለም። 100% አይደለም። በተለይ እቺ አርጀንሲ ምንለው ማጣደፍ የምንለው ብዙ ጊዜ ለተወሰኑ ወራቶች ይቀጥላል። ለሊት መመላለሱና ሽንት አወራረዱ ላይ በደንብ ይስተካከላል። አንድ ሁለተኛው ደግሞ ያው እድሜ ሲገፋ ሌሎችም ችግሮች አብረዋሉ። የነርቭ ችግሮች ስኳር እሱን ተከትሎ የሚመጣው የነርቭ ችግር እንደገና ደግሞ ያው ስትሮክም ምንም የሚመጣው የነርቭ ችግር ከዛ ደግሞ ያው የልቡም የግፊቱም ችግር እነዛ መድኃኒቶች የምንወስዳቸው እነዚህ በሙሉ ሽንት ላይ ምልክቶች ያመጣሉ። ስለዚህ እነዛ ሽንት ላይ የሚመጡት ምልክቶች አንድም ከእንትኑ ሊሆን ይችላል ከሌሎቹ ሜዲካል ፕሮብሌሞች ሊሆን ይችላል። ስለዚህ ሰርጀሪውን ሰርተን እነዛ ይቀጥላሉ። ምክንያቱም ኤግዚስት ያደረጉ ነገሮች ናቸው፣ ማይስተካከሉ ነገሮች ናቸው። ስለዚህ በዛ ምክንያት ካልሆነ ግን አብዛኛው ሰው ይረዳል በሰርጀሪ። ከእንትን ጋር ያይዤ ልንገር ከቶንሲል ጋር ቶንሲል ህጻናት ጋር ትንሽ ከፍ ይልና ይሄ ነገር እንደው ኋላ ከሚያስቸግር እንደ መከላከያ እንቁረጠው ቁረጡልኝ ቶንሲሌክቶሚውን ሚሉ እናቶች ለምሳሌ ያጋጥማሉ። ልክ እንደዛው አሁን ይሄ እድሜ ከፍ ያለ ነው ዶክተር ይሄ ፕሮስቴት የፋፋ እንደሚመጣ ነግረህናል እና ችግሩ ከመምጣቱ በፊት ቅድም የዘረዘርናቸው እንደው ቆርጠ ገላግለኝና እንደው ከመጀመሪያው መከላከለው የሚልህ ታካሚ ቢመጣስ? እሱ አስቸጋሪ ነው። ምክንያቱም ያው ሰርጀሪ ሁሌም ሴፍ አይደለም። ፕሮስቴት ሰርጀሪም እንደው ዴይ ቱ ዴይ ስለምንሰራው ቀለል አድርገን እናየዋለን እንጂ እንደ ትልቅ ሰርጀሪ ነው የሚታየው እና ማደንዘዣ ይፈልጋል፣ መድማት ይኖራል እንደዚህና ልክ አሁን ብዙ ጊዜ ለታካሚዎቻችን የምንሰጠው አውሮፕላን እንደመብረር ነው። በጣም ብዙ ሺህ በረራዎች አሉ። ግን ከነዛ በየቀኑ ከሺህ በረራዎች ውስጥ የአውሮፕላን አደጋ ከስንት አንዴ ነው የሚከሰተው። ሲከሰት ያው ትልቅ እንትን ነው፣ ትልቅ ኮንሲኩዌንስ አለው። ስለዚህ ሰርጀሪ ሴፍ ነገር አይደለም። ላይክ ሆስፒታሉ ገብተን እንደምንወጣው አይደለም። ሰርጀሪ ሲሰራ የራሱ ኮምፕሊኬሽኖች አሉት። ስለዚህ ያ ፕሮስቴት ችግር ሲያመጣ የሚያመጣበት ሪስክና ሰርጀሪው ደግሞ የሚያመጣው ሪስክ ሁለቱም እጣ ናቸው። ስለዚህ ያንን ሪስክ አናረግም። አንድ ሁለተኛ ደግሞ በቀላሉ በመድኃኒት እየታከመ ያለን ችግር ለመከላከል ብለን አንሰራም። ብዙ ጊዜ ብዙ ታካሚዎቻችን ቻሌንጅ የሚያደርጉን እና ሳይነግሩን ደግሞ ኢንዳይሬክትሊ ፑሽ የሚያደርጉን ሎጂክ አለ። ምንድነው? ፕሮስቴት ካንሰሩ እጢው ከወጣልኝ ካንሰር ይከላከልልኛል የሚል ፍራቻ አለ። ማን ነው እሱን አድቫንቴጅ ለመውሰድ ስራልኝ ይላሉ። ለምንድን ነው የፈለጉት ብለን አጥብቀን ስንጠይቃቸው ካንሰርም እንዲከላከልልኝ ይላል። ይሄኛው እንትን ነው ላይክ ይሄ ለፕሮስቴት እጢ መፋፋት ለቢፒኤች ብለን የምንሰራው ሰርጀሪ ያ ፕሮስቴት ካንሰርን አይከላከልም። ምክንያቱም እንትናቸው አበቃቀላቸውም የተለያየ ነው። ይሄ አሁን ሁለት እንትን ያለው ፕሮስቴት ከውጭም አለ፣ ውጭ አካል አለ፣ ውስጣዊ አካል አለ። ፕሮስቴት ፋፋ ስንል አሁን ቅድም ቢፒኤች ያልን ያወራው የውስጡ ነው እየፋፋ የሚሄደው። የውጩ ይቀመጥና የውስጡ ነው እየፋፋ የምንሄደው። ሰርጀሪ ስንሰራ ውስጧን ነው ሸልቅቀን የምናወጣው። እቺ ውጭዋ እንዳለች ነች። ስለዚህ የውጭው ላይ ነው ደግሞ ካንሰር የሚበቅለው። ስለዚህ ይሄንን ስናወጣ እዚህ ጋር ትተን ነው የወጣ ነው
ኤግዚስት ያደረገ ካንሰርም ሊሆን ይችላል ወይ ደግሞ ወደፊት ፖቴንሻሊ ካንሰር ሊሆን የሚችለው ያለው እዚህ ጋር ነው። ስለዚህ ሰርጀሪን የሚያህል ነገር ሰርተን የነሱን ፍርሃት አቮይድ አላደረግንላቸውም አልተከላከልንላቸውም። ስለዚህ ለዚህ ሎጂክ ብለን አንሰራም ሰርጀሪ። ስለዚህ ሙሉ በሙሉ እጤው ስለማይወጣ የውጭ ፓርት ይቀራል እዛው እንትኑ እንደ ሽፋን የምናየው ይቀራል ካፕሱል ብለን የምንጠራው ማለት ያ የውጭ ፓርት ደግሞ ካንሰር ሊነሳበት የሚችለው ፓርት ነው የሚበዛው እሱ ከሱ ላይ ነው የሚነሳው። ስለዚህ አይከላከለውም ሰርጀሪውን ብናደርግ። አሁን ለፕሮስቴት ካንሰር ተብሎ የሚሰራው ሰርጀሪ ሙሉ ነው የሚያወጣው ከነ ካፕሱሉ ከነ ሙሉ ጠርጎ ነው የሚያወጣው። እሱኛው ደግሞ ትልቅ ሰርጀሪ ነው። ለዚህኛው አድቫይዝ አናደርገው። ጥሩ እንግዲህ አሁን የመድኃኒት ህክምናውን በመጀመሪያ ደረጃ እናበረታታለን ኢንዲኬሽን ከሌላቸው ብለናል። ስፔሲፊካሊ ሰርጀሪ መስራት አለባቸው ከሚባሉት ውጪ ከዛ ውጪ ሰርጀሪው አለ። ከላይፍ ስታይል አንፃር አኗኗር ዘይቤ እንደ ውሃ መጠጣት ለምሳሌ ሙሉ በሙሉ የሚያቆሙ ሰዎች ያጋጥማሉ። ሽንቴ እንዳያስቸግረኝ ብለው አይደለም። ላይፍ ስታይል ላይ ምን ትመክራለህ? ላይፍ ስታይል ላይ የምንመክረው ነገር ምንድነው? በተለይ አሁን ይሄ ማጣደፉ ለሊት መመላለሱ ላይ ብዙ ጊዜ ያለ ችግር ነው። ካለ እነዚህ ምልክቶች እነዚህ ስቶሬጅ ሲምፕተም ነው ወይም ፊኛው ብዙ ሽንት ተሸክሞ መቆየት የማይችል ማጣደፍና ሽንት ቤት መመላለስ እነዚህ ያለባቸው ችግሮች ቡና ሻይ ማስወገድ አለባቸው። ስቲሙላንት ነው የምንላቸው አልኮሆል፣ ቡና ሻይ እነዚህን ማስወገድ አለባቸው። አንድ ይሄ። ሁለተኛ ደግሞ ፈሳሽ ማተኮር ያለባቸው በጠዋቱ ክፍለ ጊዜ ነው። አብዛኛውን የ24 ሰዓቱን ፍጆታቸውን ጠዋት ላይ ጨርሰው ቀን ይቀንሳሉ። ማታ በተቻለ አቅም ምንም አይነት ፈሳሽ እንዳይወስዱ እንመክራለን። ምክንያቱም የሌሊቱ ደጋግሞ መነሳቱ ሌላም ሳይድ ኢፌክቶች አሉት ከልብ ጋርም ከሌሎችም ችግሮች ጋር። ስለዚህ ሌሊት ላይ እንዳይነሱ ማታ ላይ ፈሳሽ አቮይድ እንዲያደርጉ እንመክራለን። ሌላው ያው ከቤት ሲወጡ እንደዚህ የኛ ከተማም ስለማይመች ሲወጡ ፈሳሽ ባይወስዱ እንመክራለን። ይሄ ነው። ብዙ ጊዜ ደግሞ ምንም ምልክትም የሌላቸው ፕሮስቴት ከፋፋ አንዳንዴ ምንድነው የሚሆነው ፕሮግራም ይኖራል፣ ይሄ ዝግጅት ድግስ ምናምን ይኖራል፣ ጨዋታ ይኖራል፣ ምን ይኖራል እና መጠጥ ይበዛል፣ ፈሳሽ ይበዛል እና ጨዋታው አለ፣ ፈሳሹ አለ፣ ሽንት ይመጣል። ግን ጨዋታውንም ላለማቋረጥ ይባልና ዝም ብለው ይላሉ ይቆያሉ። ከዛ ሄደው ሽንት ቤት ለመሽናት ሲሞክሩ ፊኛ ዝሎ ነው የሚጠብቀው። ልክ ጡንቻ አለው ፊኛ ተሸክመው አሁን እኛ ተሸክመን ብንቆይ ይሄ ይዝላል። ልክ እንደዛው ፊኛው ተሸክሞ ሲቆይ ይዝላል። ስለዚህ ስንገፋ እሺ አይልም። ታች የዘጋለ ፕሮስቴት ሲገፉ እሺ አይልም እና ዘግቷቸው ብዙ ጊዜ የሚመጡ ሰዎች እንደዛ ነው። ሽንት ይዘው ቆይተው ለመሽናት ሲፈልጉ የለም። ይሄ አንዱ መጠንቀቅ ያለብን ነገር ነው። ሁሌም ፕሮግራም ላይ ሲሆን ፈሳሽ ሲበዛ እንደዚህ ሽንት ከመጣ ቶሎ ሄዶ መሽናት አንድ። ሁለተኛ ደግሞ ማታ ሁሌም የመጨረሻዋን እንቅልፍ ስንሄድ ሸንተን መሄድ፣ በማንኛውም ሰዓት ስንነቃ አንዴ መሽናት። እነዚህ ነው አድቫይዝ የምናደርገው። እንቅስቃሴ ቢያደርጉ አሁን እንደዚህ ሲምፕቶማቲክ ምልክት ማሳየት የጀመሩት ራሱ እንቅስቃሴ ቢሰሩ ይጠቅማል። ስፖርት ይሄ መስል በተለይ ከግልጽ ኤክሰርሳይዝ የምንለው ሌላኛውም ስፖርት አንድ ላይ ምንድነው እዛ አካባቢ ያለውን ጡንቻ ያጠነክራል። እነዚህ እርጀንሲ ላይ እና እነዚህ ስቶሪ ሲምፕተም የምንላቸው በተወሰነ ደረጃ ማሻሻል አለው ጥቅም አለው። ስለዚህ ኤክሰርሳይዝ በጣም አድቫይዝ ይደረጋል፣ ይመከራል። ቅድም ስታነሳልኝ አንዳንዴ ኩላሊትን ሁሉ ይነካል። የሃይድሮኔፍሮስን አንስታልኝ ነበረ። ፕሮስቴት ያላቸው ሰዎች ኩላሊታቸው ይነካል። እንደ ኮምፕሊኬሽን አይታሰብም። አሁን እቺ ሽንት ማጣደፏ መምጣቷ ማምለጧ ነው እንጂ እስቲ ጀነራሊ ኮምፕሊኬሽን የምንላቸው ምንድናቸው? በስነ ስርዓት በመድኃኒቱም በሰርጀሪውም መታከም ያለባቸውን ካልታከሙ ያው በጣም እንትኑ የከፋው ይሄኛው ነው። የኩላሊት ችግር ኩላሊት መስነፍ ያመጣል። ኩላሊት መስነፍ የሚያመጣው ምንድነው? ብዙ ጊዜ የአባቶቻችን ሐኪም ቤት መሄድ በራሱ መሸነፍ ነው ይመስላቸው። እየወደኩኝ ነው እያረጀው ነው የሚለው ስሜት ስላላቸው እቺ ለሊት 10 መነሳቱ ሽንት ማሯሯጡንም ኢግኖር ያደርጉታል። ስለዚህ ሲወርድም በቃ የሚችሉትን ያህል ሰዓት ወስደው ይሸናሉ እና ደግሞ እንደ ችግርም ላያዩት ይችላሉ። በቃ እያረጀው ስለሆነ ነው እንደዚህ የሚቸገረው የሚለው ይችላሉ። ግን ምንድነው የሚሆነው? ቀስ እያለ ኩላሊት ይጎዳል። ስለዚህ እሱን ሁሌም መታየት በቃ እድሜ 50 እና 60 ከሞላ በኋላ ሽንት ላይ ድሮ ከነበረው ውጪ ከሆነ ሄዶ መታየት ነው የሚያስፈልገው። ምክንያቱም በዚህ ደረጃ ኮመን ነው ቢፒኤች። ስለዚህ እሱ ነው አንደኛው ዋናው እንደ ትልቅ ችግር የምናየው እሱ ነው። ሁለተኛው ተደጋጋሚ የኢንፌክሽን ደግሞ ትልልቅ ሰዎች ላይ
ይሄ ሴፕሲስ የምንለው አደገኛ የሆነ የኢንፌክሽን አይነት ሊመጣ ይችላል። ስለዚህ እሱም እንደ ኮምፕሊኬሽን ነው የምናየው። ሶስተኛው ቅድም ስል ከነጭራሹ መዘጋት አሁን ማይመች ቦታ ቢሆን አንድ ሰው ፔንፉል በጣም ፔንፉል ይሄ ድንገት የሚመጣ የሽንት መዘጋት ሕክምና ቦታ ቶሎ መድረስ የማይችል ሰው ይሄ ቢከሰትበት እንዴት አስጨናቂ እንደሆነ እናስበው። ስለዚህ እሱም አንድ እንደ ኮምፕሊኬሽን ነው የምናየው። ሌላ መድማት አለ። በደንብ የሚደማ ሽንታቸው እየደማ የሚቸገሩ ሰዎች አሉ። ጠጠር ፊኛ ላይ ጠጠር መስራት ይሄም አንዱ ኮመን ነው። ሌላ በአማርኛ ቦአ ነው የምንለው ሄርኒያ እዚህ ኢንጉናል ሄርኒያ እሱም አንድ ኮምፕሊኬሽን ነው። እነዚህ ከሄሞሮይድ ራሱ ከብዙ ጊዜ አሁን ትልልቅ ሰዎች ኪንታሮት እያስቸገረኝ ነው ምናምን የሚሉት እዛ ጋር ፕሮስቴት አድጓል ብለን ነው። አሁን እኔ አንድ ሰው በኢንጉናል ሄርኒያ ቢመጣ ወይ ደግሞ ሄሞሮይድ አለኝ ቢለኝ ወዲያው ስለ ሄሞሮይድ አይደለም ማስበው ፕሮስቴት ነው ማስበው። ምክንያቱም በፊት ያልነበር አሁን ከመጣ ከፕሮስቴት ጋር የተገናኘ ነገር ነውና። ሄሞሮይድ ኪንታሮት የምትባለው ኪንታሮት በተለምዶ በእኛ ሀገር ኪንታሮት የምንለው ፊንጢጣ አካባቢ የሚከሰተው እሱ አንዱ ምልክት ነው፣ መገለጫ ነው። ብዙም የሚያያይዙት አይመስለኝም። ፕሮስቴት ጋር ስላለ ያ ማስማጡ ኪንታሮት ያስመጣል። ያ ማስማጡ አሁን ይሄ ያልከው ሄርኒያ ያስመጣል። ብዙ እንትና ይባላል። ብዙ ጊዜ አሶሺየትድ አይሆንም። ኢቭን አሁን ሰርጀሪም ለሄርኒያ ብለን ከመስራታችን በፊት ፕሮስቴት አለመኖሩን ማረጋገጥ አለብን። ምክንያቱም ብንሰራውም ይመለሳል ሄርኒያው። ምክንያቱም እዛ ጋር ዋናው አማጪ ነገሩን አንተና አላስወገድ ነው። ዶክተር በጣም አመሰግናለሁ። እያጠቃለልኩኝ ነው ያለሁት። እስኪ እኔ እንምከር እስኪ እንዴት ታሰብኩ መሰለ እንግዲህ ኢትዮጵያዊ አባት አንድ ትልቅ ሰው ይሄ ክብር የሚባለው ነገር ኮንሰርን የሚያደርገው አንድ አባት ይሄ የሽንት መንጠባጠብ የሽንት እምቢ ማለት ምናምን ነገር አንዳንዴ ኢሞሽናሊ እንትን ትላለች። ቅድምም እንዳነሳሃት አይደለ በዙሪያው ያሉ ሰዎች ልጅ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል። እንዴት ይዋቸው፣ እንዴት ይንከባከቧቸው፣ እንዴት አንደርስታንድ ያርጓቸው እንዳጠቃላይ ምንድነው መሰረታዊው ነገር መታወቅ ያለበት ላይክ ይሄ እንትን አይደለም ላይክ መፈታት የማይችል ችግር አይደለም። የመጀመሪያው መታወቅ ያለበት ሽንት ላይ ለውጥ ሲያዩ ላይክ አሁን ብልጥ የሆኑ ልጆች እንትን ያደርጋሉ። አባዬ እኮ ገብቶ ሽንት ቤት ይቆያል፣ ያንን ኖቲስ ያደርጋሉ። ሽንት ቤት ገብቶ የሚቆይ ከሆነ ወይ ደግሞ ሽንቱ ሲመጣ የሚሮጥ ከሆነ ወይ ደግሞ ለክ እቺ የሽንት ጠረኗ ምናምን ሲያዩ ቶሎ ብሎ ማሳየት ጥሩ ነው። ለክ ዩሮሎጂስት ሲኖር ዩሮሎጂስት ጋር መቅረብ፣ ካልሆነ ዩሮሎጂስት እንኳን ባይኖር የቀዶ ሐኪሞች ጋር ቀርቦ መታየት ያንን አድቫይዝ እናደርጋለን። ሌላው ግን ይሄ አሁን አንዱ እንትን ይሄ ሕክምና ቦታ መሄድ በራሱ፣ ሁለተኛው ደግሞ ይሄ ከነጭራሹ ሲዘጋቸው ሽንት ካቴተር እናስገባለን። እሱ ራሱ አንዳንድ አባቶች በቃ በጣም ትልቅ እንትን ነው፣ ይሄን ነገር አውጣልኝ በቃ ይሄ ነው ህይወቴን ያበላሸው ምናምን። ለጊዜው ነው ያን የምናደርገው መፍትሄ እስከሚያገኙ ነው ወይ መድኃኒቱ መስራት እስከሚጀምር ነው ወይ ደግሞ ሰርጀሪ እስከምንሰራላቸው ድረስ ነው። ስለዚህ ጊዜያዊ እንደሆነ አውቀው ያንን አክሴፕት እንዲያደርጉ ላክ ይሄን እነሱን ማሳመን ለኛ ምን የሚኖረን ጊዜ ትንሽ ነው። ልጆችና ያው ባለቤት ነው ያን እንትን የሚያደርጉት። እናቶች ደግሞ የተሻለ እንትን ናቸው አንደርስታንድ። በተለይ እድሜ ሲገፋ ወንዶች ሞር ግትር እየወረዱ የሚሄዱትና እናቶች ያንን እንትን ማድረግ ፑሽ ማድረግ ያስፈልጋል። ጥሩ። እኔ በእኔ በኩል ጨርሻለሁ ጥያቄዎቼን። ቀረ የምትለው ሀሳብ ካለ? ያው በየዋለው ግን ኢንፋሳይዝ ላረግ የምፈልገው ፕሮስቴት ስለፋፋ ብቻ ቀዶ ሕክምና መድኃኒትም አይፈልግም። ሽንት ላይ ምልክት መታየት አለበት። የሳይዙ ምንም አይነት ከሕክምናው ጋር ግንኙነት የለውም። ይሄን ነው ማለት ነው ፈልገው። ምናልባት ተጨማሪ ጥያቄ መጠየቅ ቢፈልጉ ተመልካቾች በቀጣይ ትመጣልናለህ ተስፋ አደርጋለሁ። ሌሎች ጉዳዮችም እንድምናነሳለን። በተለይ ስለ ኩላሊት ጠጠር እንድናነሳ ፈልጋለሁ ዶክተር። ያንተ ስፔሻሊስት ደስ ይለኛል። ችግር የለም። በጣም ተመልካቾች ለሚኖራችሁ ጥያቄዎች ከስር ስልካችንን እናስቀምጣለን። በቴክስትም በስልክ በመደወልም መጠየቅ ትችላላችሁ። ምናልባት ግን ዶክተር የት ነው የሚሰራው ቢሉ ቅድም ነግረህን ነበረና የተወሰነ በግል የምትሰራበትን ፕራክቲስ የምታደርግበትን ቦታ ጠቁመን እንትን ነው። በመንግስት ያው ሚኒሊክና የጥቁር አንበሳም እንትን አጀንክት ስታፍ ነኝ። በግል ደግሞ የላንድማርክ ሆስፒታል እና ኢትዮ ኢስታንቡል ሁለቱ ጋር እገኛለሁ። እዛ ላይ ገኘሁ ይችላል። እዛ እገኛለሁ።
በጣም ደስ ብሎኛል ዶክተር ስለመጣ በጣም አመሰግናለሁ። እንግዲህ ተመልካቾች እንዳያችሁት ነው በተለይ ከእድሜ ከፍ ማለት ጋር በተያያዘ የሚፈጠረን ቢፒኤች አስመልክቶ ነው ስንነጋገር የነበረው። የዛሬ ፕሮግራማችን እዚህ ጋር ይጠቃለላል። ቀጣይ ሳምንት ደግሞ እንዲሁ ሌላ ርዕሰ ጉዳይ ይዘን እንመጣለን። ቸርን ሰንብት።